ማለት በቃ ይሄ ፈዝዤ እንት ነው የምመስለው ሮቦት በለው በቃ እንዳረከኝ ነው የምሆነው እሱን ከፈተና እንዲያዞረ ለመኖር መጓጓ ሰው አይደለሁም አለኝና ሳይ ሽጉጥ ነበር እናትሽ ለጥቅሟ ብላ የምትሸጥሽ ይመስልሻል አለች እናቴ ኮሌጅ እንዴት አደርጋለች አልኩ ማለት ነው ከዛ ወደ እናቴ ዞረችና ለጥቅምሽ ስትይ ትሸጫታለሽ አለቻት መታገል ጀመረ ማለት ሊስመኝ ሊሞክር ጀመረ ምናምንና በምንም መንገድ እግዚአብሔር ሊያወጣኝ ይገባል ብዬ ማሰብ ጀመርኩና ከላይ ላይ የገፋሁት በማርያም አልኩኝ ማለት ነው ዓለም አለኩ እንቅስቃሴው ከህይወት እንቅስቃሴ ቀጥሎ እኔ ጋር ግን ጨለማ ነበር ባንዴ የሆነ ነገር ድርግም ብሎብክ ያውቃል እንደዛ ነው ፊል አደረኩ ማዘር ጤነኛ ልጅ ነው ላከችው ከዛ የታመመች አይደለም ምንም ታሪኳን ማታቅ በቃ እንደ ሰው እንዳደረጋት ምትሆን ልጅ መውሰድ ከባድ ነው አሁን አንተ ሰላም ብለኸኝ ሰላም እንዳልከኝ አላስተውስምና መልሼ ሰላም ልልክ እችላለሁ እንዴት ማለት በቃ የለኝም ምንም ትውስታ የለኝም አብሶ ለተወሰኑ ቀናት ምንም ማቀው ነገር የለም ናርዶስ ማናት ብለህ መተብጠይቀኝ አላቀም ልብሶቼን እቃዎቼን ምንም ማቀው ነገር የለም አታቀሽው አላቀችው ማለት አይመስልም እንደዚህ ተታስበው አይምሮክ ውስጥ ውስጣክ ጠፋ ሲባል ለራሴም ይገርመኛል አሁንም ድረስ ምክንያቱን አላቀም ምክንያቱን ሊነግሩኝ ፈቃደኛ አይደሉም ጓደኞቼም ያገኙኝ እነሱ ናቸው የመጡት በሰዓቱ ባዶ ቤት ውስጥ ማንም በሌለበት ወደቄ የተገኘውበት ጊዜ እሱ ትልቅ ህይወቴ ቻሌንጅ ነበር በማስተዋወሳቸው ባሉኝ ትንሽ ትውስታዎች መሬት ላይ ወድቄ የተገኘሁት እሱ የሚያረጋግጠው ተመትቼ ነበር ጭንቅላቴ ተመትቶ ነበር እና ጎኔ ላይ ደግሞ ይሄ ወደኩበት ነበር የተመታ ማለት ነውና የነቃሁት የቱ ጋር ነው ሆስፒታል ተወስጄ ምን ሆኜ ያመጣችሁኝ አልኩኝ ከዛ ኦኬ ስለዚህ አሁን እዚህ ለኛ ምትይን ነገር ለሷ ገብተሽ በያት አለበለዛ ጉሮሮሽ ሰርጀሪ ይሰራል ማውራታችን ምላስሽ ተሰንጥቆ ነው መሰላቸው ስትወርቂ ምናምንና ከዚህ በኋላ ደና መሆን የምትፈልጊ ከሆነ እንዳትነኪ ከዛ ውጪ ደግሞ ተደፍረሽም ሊሆን ይችላል ተብሎ ስለታሰበ ማይሆን ምርመራ ስለሚደረግብሽ ማውራት አለብሽ ተባልኩኝ ከዛ ተመለስኩኝና ምንም ስለማላቅ ነው አልኳት ከዛ ኦኬ ማውራት ትችላለሽ ተባለ ወሰዱኝ ወደ ቤት መለሱ ሐኪሞች ምንድነው ብለው ወደ ቤት መለሱሽ ምንም ማወቅ አልቻሉ ማለት ጤነኛ ነች ሁሉ ነገሯ ጤነኛ ነው ግን የተፈጠረ ነገር አለ ጭንቅላቷ ውስጥ ያጭር ጊዜ ትውስታ ማጣት የሚባላልና እሱ ተከስቶባታል ትውስታዎቿ እንዲመለሱ ግዴታ ስልክ መጠቀም የለባትም ብርሃን ሰፊ ብርሃን ማግኘት ያለበት ቦታ ላይ ድምጽ ያለበት ሰዎች የሚያወሩበት ቲቪ ማየት ምናምን የለባትም ምክንያቱም የነበሩት ትውስታዎቿ መመለስ አለባት አለበለዛ ግን አታገኙአትም እሷን ይበሽታ ናርዶስ አታገኙአትም ምክንያቱም ትውስታዋ አይመለስም ተባለና ቢያንስ ለትንሽ አንድ አመት እንኳን ቤት መቀመጥ አለባት ብቻዋን ተባለ ትውስታ ማጣትሽን የሚያሳዩ ምልክቶች ነበሩ አልመልስም ሲጠይቁኝ ምንም እኮ አላቅም ማለት ምንም አላቅም ስልክ ምናልባት ህፃን ልጅ ሊሆን ይችላል እንደዛ ሊባል የሚችለው ምንም የለም አይምሮ ውስጥ ምንም ብትጠይቀኝ ምንም አላቅም ጓደኛዬን አስታውሰዋለሁ እሱ ቅርብ የዛ ሰዓት ላይ ቅርብ ነበር ለኔ ሰዓት አላቅም ቅርብ ጊዜ ነው እየተለማመድኩ የመጣሁት ጊዜ ምናምን አልይዝም ቁጥር ምናምን አልይዝም ምግብ ፍላጎት የለኝም ከምንም በላይ ደግሞ ዶክተሮች ያስጠነቀቁት ነገር ምግብ እናንተ ናችሁ እንድትበላ ማድረግ ያለባችሁ የራብ ስሜት አይሰማትም ተባለና እውነት ነው አይርበኝም ነበር ፍላጎት የለኝም ምትይበት ሰዓት ያስታውስም አእምሮሽ አዎ እና አይምሮዋ ደግሞ ኢነርጂ ያስፈልጋል ተባለና ምግብ በግድ መብላት አለባት ተባለ ረሃብ ስለማይሰማት እናንተ ናችሁ ሰዓት ጠብቃችሁ እንድትበላ ማድረግ ያለባችሁ ተባለና አስቸግር ነበር ስጋ በጣም ነበር የምጠላውና የስጋ ፍላጎቴ ጨመረ ስጋ በጣም ነበር የምጠላው እሺ እና የዛ ሰዓት ላይ ስጋ ሆነ ፍላጎቴ ማለት ምግብ ሲባል ስጋ አምጡልኝ ማለት ጀመርኩ ችግሩ ግን ሲቀርብልኝ ፍላጎቱ ስለሌለ ማለት ረሃብ የሚባለው ስሜት እኮ የሚሰማኝ አይምሮዬ ላይ አይደለም ሆዴ ላይ ነው የሚሰማኝ ከዛ ግን ምግቡ ሲቀርብ ደግሞ አልበላም ትንሽ ጎርሳለሁ አንድ ሁለት ከዛ በቃ እንገላለሁ ከዛ ችግሩ ደግሞ ለምድሮ ርቦኝ ምግብ ያልሰጣችሁኝ ነው ማለት ለምድሮ ምግብ ያልሰጣችሁኝ ይላችኋለሁ ርቦኝ አሁን ሰተልሻልኩ መቼ ይሰጣችሁኝ የማስታወስ ችግር ያለበትን ሰው ማስታመም ከባድ ነው አሁን ቢ ብለውሽም ቢ እንዳልሽም ረስተሻል ከዛ አሰራባችሁኝ ታያለሽ ረፈተና በስማ ማለት ሰው ለሰው የሚመስለው ተበድዬ ነው የሚመስለው ምክንያቱም እጠይቃለሁ ይመልሱልኛል ከዛውንም ቆይቼ እጠይቃለሁ ደግሜ ማለት ኢቭን ደግሞ ረጅም ሰዓት አልቆይም እዛው ላይ ነው መልሼም ጠይቄክ መልሳልኛል ዞር ብዬ ስመለስ የለም አይምሮ ውስጥ እንደመለስክልኝ መጠየቂንም አላስተውስም ስለዚህ ደግሜ እጠይቃለሁ ማለት ነው እስካገግም ያለው ጊዜ በጣም ትግስት ይጠይቃል ቤት ከተወሰድኩ በኋላ አሁን ጓደኛዬን እየመጣሁ ነው ብሎኝ ቀንም አላስተውስም ደግሞ መጥቶ ነው ሄደው ካለችኝ ዛሬም ሊመስለኝ ይችላል ቆይቶም ሊመስለኝ ይችላል መጥቶ ሄዶ ዛሬ ይመጣል ብለሽኛል ነበር እንዴ እምላታለሁ ልጠይቀውላታለሁና ስልክ በቃ ተከለክለኝ ነበር አትሰጠኝም
ምን ነው የምጠይቀው መቼ ይመጣ አይደለም እየመጣ ትመጣለህ ዛሬ ብዬ ነው የምጠይቀው እመጣለሁ አለሽ አዎ ከዛ አስቀምጣለሁ ስልኬ ከዛ ዛሬ ይመጣል እንዴ ብዬ አስባለሁ አልፎ እንሳቅበት እንጂ በእናትሽ ወይኔ ወዲያው ነው አይዝም አያስቀምጥም የሚሞር አላስታውስም በቃ የለኝም አይምሮዬ ፕሮግራም እያደረገ አልነበረ መረጃዎችን እየያዘ አልነበረ የሌላ ቀን ነው የሚመስለኝ ትውስታው ከመውደቅሽ በፊት አንቺ አልጋ ላይ ተኝተሽ ነበር ነቅተሽ ነበር የታጠብሽ የምታስታውሽው ምንድነው አንቺ ምንም አላስታውስም እሱም የለም ምንም አላውቅም እዛ ቤት ውስጥ የነበረኝ ትውስታ ምንድነው ኢቭን ፎቶ ጓደኛዬ ጋር ነበርና እሱ ሲያሳየኝ ነው ኦኬ እንደዚህ ነበር ቤቴ ምናምን ያልኩት በጣም ፈታኝ ነገር ነው አይገርም ማለት ለካ የዛን ቀን ጧት ምን እያረክሽ ነው የሚለው ራሱ ለማስታወስ አይቻልም ግን አይታወቅም ምክንያቱም እኔ አላስታውስም እሱ ረጅም ሰዓት ወስዶም ሊሆን ይችላል የወደኩበት ሰዓት ላይ ግን ማንም የሚያቅሰው የለም በቃ ስለዚህ ስለ ጉዳዩ ያለን አሁን መረጃ ወርቅሽ ያገኙት ሰዎች የነገሩን ብቻ ነው ማለት አዎ እነሱ ደግሞ በነገራችን ላይ ሲያገኙ እንዴት እንዳገኙኝ አልነገሩኝም እና እስካሁን ድረስ አይምሮዬ ውስጥ ጥያቄ ነው ለምን ሊነግሩኝ እንዳልፈለጉ አላውቅም ጓደኞች ሊነግሩኝ አልፈልጉ የሚለውን ነገር ራሱ ገምተሽ ነው ወይስ ስትጠይቂያቸው ፊታቸው ላይ የምታየው ነገር አለ ፊታቸው ላይ የምታየው ነገር አለ ላለመንገር ሲሞክሩ ምናምን ሌላ ወሬ ይጀምራሉ ስለዚህ ሐኪሞች አሁን አንድ አመት ቴሌቪዥን ማየት የለባትም ስልክ መንካት የለባትም ከሰዎች ጋር ማውራት የለባትም ማለት አሁን ላይ ያሉ ሁኔታዎችን ማስቀባት የለባትም የበፊቱ ትውስታዋ መመለስ አለበት እሱን ማወቅ አለባት በፊት ውስጣዎቿ መመለስ አለበት ከነዚህ ተነጥላ ተቀመጥ ነው እና ምን አረክሽ አንቺ ወዴት ሄድሽ ምን አረክሽ ክፍለ ሀገር ባሊጎባ ነው የባሊጎባ ልጅ ነኝ ተወልጃለሁ ስለዚህ ከአዲስ አበባ ወደ ባሊጎባ ሄድሽ ወደዛ ሄድኩኝ እሺ ለሲስተር ከብዷት ነበር እኔ መውሰድ እዛ ምክንያቱም ማዘር ጤነኛ ልጅ ነው ላከችው ከዛ የታመመች አይደለም ምንም ታሪኳን ማታቅ በቃ እንደ ሰው እንዳደረጋት ምትሆን ልጅ መውሰድ ከባድ ነበር አልሰሙም ያልነገሯቸው እዚህ ማለት ለሰው ብታስረዳው ቀላል ይመስላል ግን አብሶ እናት ሆነክ ደግሞ ብዙ ዋጋ የከፈልክበት ልጅ ድንገት ምንም ታሪኩን ሳያቅ ምን እንደተፈጠረ ሳይታወቅ በእናት አይምሮ ደግሞ ምንድነው የሚሆነው ልጄ በቃ የለችም ብላ እንደማሰብ ነው ማለት ህይወቷ ቆሟል ምድና አይመስልም ምክንያቱም የወገ ፍላጎት የለኝም ምንም ነገር ብታወራኝ አላቀም ትንሽው ነገር እንኳን እናት ስትሆን ደግሞ ያስደነግጣልና መናገር ከብዷት ነበር ሲስተር እና ወሰደችኝ ማዘርጋ ደንግጣ ነበር ድንገት ስታየኝ ቤት ምናምን እየመጣ ነው ምናምን ብላታለች ግን ደግሞ ስታየኝ ያስታውቃል ሁኔታዬ እንዴት ማለት በቃ ይሄ ፈዝዤ እንት ነው የምመስለው ሮቦት በለው በቃ እንዳረከኝ ነው የምሆነው ስታዘኝ ነው ነገሮቹ ማደርጋቸው ሳደርሷል መተኛት ሳደርሷል መብላት ሳደርሷል የለም ምክንያቱም ሰዓቶቹንም ማላስታውሳቸው ማሊዛቸው ምናምንና ግንዛቤው የለም የተገነዘ አሁን ያን ገነዘባለን አሁን 4 ሰዓት አካባቢ ነው ትንሽ ቆይ 6 ሰዓት ሆነ ይላል ኤግዛክት ባይሆንም የመሸ ነው ምናምን ይላል እሱ የለም አሁን አይምሮ መተኛ ሰዓት ደርሷል ተኝ ብትለኝ ለኔ አይምሮ የለም እሱ ተኝ ብለኸኝ ነው መተኛ ምክንያቱም የለውም ፕሮግራም የለውም በቃ እንትን አይደለም አላስታውስም ማዘር ጋር ከሄድኩ በኋላ ራሱን ችሎ በጣም ቻሌንጅ ነበር እስኪ ንገሪኝ ማዘር ጋር ከሄድሽ በኋላ ማዘር ምን አሉ ከዛ እንዴት መኖር ጀመርሽ ከብዷት ነበር ለመቀበል ማለት ጤነኛ ልጅ ልካ እንደዛ የሆነች ልጅ መመለሱ በራሱ ከብዷት ነበርና ከተመለስኩ በኋላ ያስጠነቀቅኳቸው ነገር ምንድነው ለማንም እንዳትናገሩ በቃ ማንም እንዲያውቅ አልፈልግም ነበርና ማንም ሰው እንዲያውቅ አልፈልግም አልኳቸው ማለት ነውና ምንም አይነት ሰው ከመጣ ምናምን ቤት ሊጠይቅ ይመጣ ነው የሚመስለኝ እኔና ዘልዬ መኝታ ቤት ገባለሁ ከዛ ልክ ሲወጡ ማዘርን እኔ ሊጠይቁ መጣው ነው ላታል አይደለም ለማንም አልተናገረም ትለኛለችና በቃ በዚህ በጣም ጭቅጭቅ ነበር ከዛ የሆነ ሰዓት ላይ ስጠፋባት አሁን ጓደኞቼ ምናምን ይደውላሉ ስልክ ተከልክያለሁ ምናምን ከዛ ያክስቴ ልጅ አለች እዚህ ነች አለችውና እንደ ጓደኛ በጣም ነው የምትቀርበኝ ከልጅነት ጀምሮ አብረን ያደግነው ምናምንና ከዛ አሰብኩኝ ትደውላለች ምናምንና ማወቅ አለባት ምክንያቱም በጣም ነው የምትቀርበኝ የሆነ ነገር ሆናለች ብላ ማሰብ ጀመረች ከዛ ፈቀድኩላቸው ማለት አናግራታለሁኝ ራሴ አሞኝ ነው ላታለሁ ምናምን ብዬ ለሷ ይነገራታል አልኩኝና ከዚህ የሆነ ሰዓት አወራዋት እንደዚህ አሞኝ ነው ምናምን አልኳትና ከዛ በሌላ ቀን ትንሽ ቆይታ ተሻለሽ ወይ ብላ ደወለች ከዛ ስላወቀሽ ተብሎ ስልክ ተሰጠኝና እኔ ራስቸዋለሁ ምን መንገርሽ ከዛ የመሰለኝ እንደሌላው ጊዜ አሁን ከዛ ተወስጄ ረጅም ጊዜ እንደፈጀ አላቅም ነበር ማለት ተወስጄ ወራቶች እንደተቆጠሩ ምናምን ጊዜ ስለማልቆጥር ራስቸዋለሁ ብቻ ምንድነው ማሐሳብ ውስጥ ያለው አመት ትቆይ ተብያለሁ አይደለ ስለዚህ አመት ሞላሽ ተብሎ እንዲነገረኝ ብቻ ነው የምጠብቀው እኔ አልቆጥርም እነሱ ይቆጥሩልኛል ከአመት ውስጥ ምን ያህል እንደቆይ አታውቂም አላቅም ከዛ
ለካ ቆይቷልና እሷም ጊዜ ወስዳ ደወለች እንዴት ሆንሽ ለማለትና እንዴት ነው ተሻለሽ ምናምን አለች ማለት ነው እኔ ሲሪየስ ሆኜ እንዴት ነሽ ምናምን እያልኩ እያወራኋት ነውና እንዴት ነው ተሻለሽ ስለኝ ምንድነው የሚሻለኝ አልኳት ከዛ ደነገጠች እንዴ አሞሽ ምናምን ተብሎ ምንድነው ያመመኝ ምን ያመመኝ አልኳት ማለት ነው በጣም ተኮሳትሬ ከዛ አይ ግን እኮ ትንሽ አሞሽ እኮ ምናምን ደነገጠች ከዛ እንዴ ምን ሆነሻል እኔ በጣም ጤነኛ ነኝ ደህና ነኝ ምናምን እሺ በቃ ይቅርታ ምናምን ብላ ዘጋች ከዛ ቤት ደወለችላቸውና ጠይቀች እንዴት እንደዚህ ትለኛለች ምናምን አለች ማለት ነው ከዛ ማዘር መጣችና ምን ሆነሽ ነው አለች ምን ሆንኩ አልኳት ከዛ ያ እንዴት ያክስትሽ ልጅ እንዴት ያታለሽ ምን አልኳት እንዴ እና ታዲያ ለማንም እንዳትናገሩ ብያለሁ አንቺ ኮነሽ ይነገራት ያልሽው አሉ ምንድነው ይነገራት ያልኩት እኔ ማንም እንዳያቅ ብያችሁ ደናገጥኩ ማለት ኦኬ እኔ አናግሬያት ነበር ከዚህ በፊት ነገሩኝ እንዲያሞኛል ብቻታል ምናምን እሷ ማናገርሽን ማታቂም ደረስቻታል ይነገራት ተስማ ማለትሽን ማታቂም አለከ ይዛን ቅስት ደውል ምንም እንዳልታመመ ሰው አክት አድርገሽ እያወራሽ ነበር ከዛ እሺ ያልኩኝ አስረዱኝ ምናምን ማለት ራስሽ ነሽ ያናገርሻት ምናምን ተባለ ከዛ መልሼ ደወልኩና ይቅርታ ረስቼው ያናገርኳት ማለት ነው ከዛ ግን ማዘር ሲሪየስ ሆነች ማለት በቃ መቆጣት ጀመረች ግዴታ ማስተዋወስ አለብሽ ማለት አሁን እዚህ ኮንፈርት ተሰምቶሻል ማለት ጊዜ በሄደ ቁጥር አይምሮሽ እየሰረዛቸው ነው የሚመጡት የበፊቶቹ ነገሮች አዲሱን መረጃ ከማስገባትን በተጨማሪ የበፊትሽን ነገርሽን እየረሳሽ አሁን ብዙ የረሳቸው ነገሮች አሉ አሁን ልብሶቼ ምናምን አላስተዋቸውም ሲስተር ለብሳቸው ሳይ እንዴ ልብስ አላውቀውም እላለሁና ማዘር ደግሞ ታውቃለች አሬ እሷ ልብስ ነው አንቺ ልብስ ነው ምናምን እባላለሁ የረሳቸው ፎቶ ላይ ምናምን ሳይ ይሄ ልብስ ነበረኝ እንዴ ምናምን እላለሁ አታስታውሹ አላስተዋዛቸው ምን ዝንዳይ ታውቃለች ይሄን ኢንተርቪው ራሱ ሲለቀቅ የት ይያርግ ከዛም ጥፋት አርጌ ነበር እንዴ ኢንተርቪው ምናምን ብለሽ ነሽ እንዴ በጣም ተቸግሬ ነበር ከዛስ ደግሞ ተሻለኝ ተባለና እንትን ጀመርኩ ስራ መቀመጥ በጣም ነው የምጠላውና ከዛ ቦንዳር ካሽውና ከዛ ወደዚህ ለመላክ ማውራት ጀመርኩ ምናምን ለመመለስ ማለት ነው ጥረትም አድርገው ከዛ እንቅስቃሴዎች ጀመርኩ ምናምን ከዛ የሆነ ሰዓት ላይ ረሳዋለሁ ማዘር እሷንች ምትለኝና ንግዱን ብሩን አረበስማ ረሳዋለሁ ማለት ጥፍት ይልብሻል ማለት በቃ አሁን ለኔ ያላፊነት ሰጣ በዛ ሰዓት ላይ ብትቀመጥ ትበላለህ ታዲያ አሁን እየተስተካከለ የመጣው እንዴት ነው ታዲያ ምን ይሆነ መጣ ከዛ በኋላ ማዘር ታስገድደኛለችና ሰዓት አሁን ደግሜ መጠየቅ አልችልም አንዴ ጠይቄሽ ከነገርኩሽ ቆይቼም ስጠይቅሽ ማወቅ አለብሽ እንደጠየቅሽኝ ማወቅ አለብሽ ደግመሽ እንዳትጠይቂኛለች ማለት ነውና እደነግጣለሁ ጠይቂያት ያልጠየቅኳት መስሎኝ ልክ ስጀምር ታስደነግጣለች ይሄን ጠይቅሽኛል ትለኛለችና መልሱን ማወቅ አለብኝ ምግብም በግድ መብላት ጀመርኩ የዛ ሰዓት በቃ ስጋ ነው ግግም ብዬ ስጋ ካልሆነ አልበላም አስቸግራለሁ ስጋ አልወድም ነበር ከዛ በፊት ቆይ በፊት ትውስታሽ ያለ ስጋ አትወጂ አልወድም ነበር ስጋ የጠላሽው እንግዲህ በሆነ ጊዜ ከልጅነት ጀምሮ በሆነ ባጋጠመሽ ነገር ስጋ ጠልተሻል ከዛ ያ ትውስታ ነበር ስጋ እንደማትወጂ ያቅ ነበር አምሮሽ ትውስታሽ ሲጣፋ ስጋ እንዳዲስ አገረሽ ስጋ ወዶ ተበለሰ ስጋ በቃ የሚሰማኝ ማለት ረሃብ ሲባል ስጋ ነው ፍላጎት ያለኝ ለስጋ ነው ፍላጎት ያለኝ የሚሰማኝ ስጋ ነው አይምሮዬ ውስጥ የሚታየኝ ስጋ ነው ይቀርባል መጨረሻ ላይ አማቹን አታውቂው አው ማለት አይሰማኝም እኔ እንትን አይደለም አላጣጥመውም አሁን ምግብ ስትበላ አጣጥመክ ነው አይደለ ፍርፍር በጣም ነበር ሞደው በጣም ስታቀርብልኝ አይመቸኝም ይረብሽኛል ደስ አይለኝም አም ትውስታውም ታሪኩም የለም ሲስተር ዛስ አስቸግር እዚህ ያለው ሳስቸግራት ከማዘርጋ ከመሰዷ በፊት ሚጥሚጣ ታረግልኛለች ወድ ነበርና ሲያቃጥለኝ የመቃጠሉ ስሜት ያስበላኛልና በሱ እንድበላል ሚጥሚጣውን ቤት ነኝ ሲስተርም ደጋግማ ተነግራታለች እየደወለች ልጅሽ እንድትድን የምትፈልጊ ከሆነ ትውስታው እንዲመለስላት የምትፈልጊ ከሆነ የምትመርጣውን ነገር አስቆም ጫን በያትና እየረበሻትም ቢሆን እንትን ይለኛል ደግሞ ወደ ላይ ይለኛል እሱ ነበር እንዳልበላ የሚያደርገኝ ማለት ያምር ይመጣል አሁን አንድ ሁለት ጎረስኩኛ ከዛ ያቀተኛል አላስቀባው እኔም መቆጣጠር ተብስው ምንም አይል ይሄ ማለት እንግዲህ ከእንደገና ፕሮግራም እያደረገ መጣ ማለት ነው ማለት ከእንደገና እየጻፈ ሹሩን እንደገና ፍርፍር እንደገና እንዲለማመድ ማድረግ ማለት ነው ሰዓትን እንደገና እንዲያቅ ማድረግ ያው የሰዓቱ በጣም ያስቸግረኛል የሰዓት ጊዜ ምናምን አሁንም ያስቸግረኛል ሰዓት ምናምን እንዲ ጊዜ ምናምን አሁን ቀን ምናምን እንደ አዲስ ራሴ እንትን ይያልኩ ነው ይሄ የህፃን ልጅ በለው የህፃን ልጅ ትውስታ በለው ቀን ልጅ ሆነና እናቅም አይደለ ዛሬ ማክሰኞ ነው ምንባለው በጣም ነው የሚያስቸግረኝ አሁን ስንት ሰዓት መስል
አሁን በዚህ ሰዓት ኢንተርቪው ያለንበት ሰዓት 3 ሰዓት ይመስልሻል? መስቀለኛ ሚሞሪ መመለስ አለመመለሱ ማረጋገጥ አለብን ኢንተርቪው ከማድረጋችሁ በፊት። አረፍት ያስተሳሰለው 4 ሰዓት ተኩል ነው። እሺ ያስተሳሰለው 4 ሰዓት ተኩል አካባቢ ይመስልሻል? እንጠይቅ። በጣም ጥሩ። እሺ ኦኬ። አሁን እዛ ማዘርን እስኪ በዛ ወቅት ማዘር ምን ገጠማችሁ? ምን የተፈተኑት? ብቻዬን ቤት ውስጥ አሁን ለምሳሌ ተከራዮች አሉ ምናምን ይወጣሉ፣ ፑል ቤት አለ፣ እንግባባለን፣ ሰዎች አሉ፣ ብዙ እንቅስቃሴ አለ ምናምንና ፈራች ማለት የዛኔ ምን ሆነ እንደሆነ ካልታወቀ ያስፈራል። ከዛ ሰው አጠገቤ ካልተወች አትወጣ እና እንደ አጋጣሚ ሆኖ ደግሞ ምን ተፈጠረ? ትታኝ ወጣ ሰው መጣ ቤት እና ማይሆን ነገር ተፈጠረ። ማይሆን ነገር ተፈጠረ ማለት የምታውቀው ሰው ነው ግን ማይሆን ጥቃት አይነት ነገር ተፈጠረና ይህን ፕሮግራም እየተመለከታችሁ ያላችሁ የዚህ የንቁ ፖድካስት እንግዳ መሆን የምትፈልጉ ተመልካቾች ቤተሰቦች ከስር ባለው ቁጥር ደውላችሁ የንቁ ፖድካስት እንግዳ በመሆን ታሪካችሁን ልታካፍሉን ትችላላችሁ። ከዚህ በተጨማሪም ደግሞ እገሌ እንግዳ ቢሆን ብላችሁ ሰው መጠቆምም ይቻላል። ከስር ያለውን ቁጥር ተጠቅማችሁ ደውሉልን። እናመሰግናለን። የተወደዳችሁ ተመልካቾች ይህንን ፕሮግራም ስፖንሰር ያደረገልን ድራዲስ አልሙኒየም ነው። ድራዲሶች ህንጻን ሞሽራለን ይላሉ። ህንጻችሁ ከምን ደረሰ? ግንባታው ተጠናቆ የአልሙኒየም ስራ ላይ ደርሶ ከሆነ ድራዲስን ሳትጎበኙ እንዳትወስኑ። ምክንያቱም ድራዲሶች ልክ እንደ ቤተሰብ ሳይት ድረስ መጥተው አማክረው ለክተው በፍጥነት ጥራቱን ጠብቀው አጠናቀው ቁልፉን ያስረክቦታል። ጥራት ላለው የአልሙኒየም ስራ ድራዲስን ይጎብኙ። ድራዲሶች ጋር ይደውሉ። ስልካቸው ከስራ አለ። ድራዲስ አልሙኒየም ይህን ፕሮግራም ስፖንሰር ስላደረገልን ከልብ እናመሰግናለን። ቤታችን ውስጥ አሁን አባታችን ባለ ሰዓት በጣም ተከብሮ የሚኖር ቤተሰብ ነው ያለኝ። በጣም ተከብሮ ስልክ ጓደኞቹም ምኖርበት አካባቢም በጣም የሚፈራባት ነበር ያለኝ ማለት ያምሩን የሚኖር አባት ነው ያለኝና ስርዓቱ ምኑ ካስታውስ ብዙ ጊዜ ሲሰራ ፕሮግራሞች ላይ ሰራ አባቴ ልጅ ነኝ ነው የምለው እና ከሱ ማረፍ በኋላ ያ ነገር ለኔ ከባድ ነበር። የዛ ሰዓት ቤት ውስጥ እንደዛ አይነት ነገር ሲፈጠር ደነገጠች። ኦኬ ልጄን ሴት ሆኜ ብቻ መጠበቅ አልችልም ማለት ነው እና እኔም ተናገርኩ ማለት በቃ ረብሽኝ በጣም ነበር ይረብሽኝ። ምክንያቱም ከዚህም በፊት እንደዛ አይነት ነገር ከዛም በፊት እንደዛ አይነት ነገር አጋጥሞኝ ያውቃል። እነዛም ትውስታዎች መጡ። ጋሚ እንደዛ አይነት ነገር ሲፈጠር ያ የነበረው ትውስታ ተመልሶ መጣ ማለት ነው። እንዴ ወንድ መፍራቱ ምናምን ተመልሶ መጣ። ምክንያቱም ከዛ በፊት እንደዛ አይነት ነገር አጋጥሞኝ ያውቃል እና በጣም ነበር የተረበሽኩት። ምን ነበር ከዛ በፊት ያጋጠመሽ? ምንድነው እሱ ግቢ ስገባ ማዘር እንትን ነበር አታምንም ነበር ማለት እኔ ያደኩበት አስተዳደግ ላይ ሰው ማመን አሁን ለምሳሌ ሰው ይጎዳሻልን አላቅም ሰው ይጎዳሻልን አላቅም ስልክ ሰው አስቦ ታንኮል ይሰራል ምናምን የሚባሉ ሐሳቦች አልነበሩም እኔ ጋር እና እኔ እንደ አዲስ ነበር ከዓለም ጋር ማላመድ የነበረባት። ከዛ ግቢ አልካትም አለች እና አክስቴ መጣችና ምን አለቻት? ልጅሽን አንቺ ሳትኖሪ ቆማ መኖር እንድትችል ከፈለግሽ መላክ አለብሽ ወደ ግቢ። ስለዚህ ተነጋገሩ ከሷ ጋር። ከዛ የሆነ ዕለት ጠሩኝ ቁጭ ብለው ከዛ እንትን አለቻት ምልሽም ብቻ ነው የምታደርጊው ተብላለችና ጠየቀችኝ እኔን ማለት ነው። እናትሽ ለጥቅም ብላ የምትሸጥሽ ይመስልሻል አለች። እናትሽ ለጥቅም ብላ የምትሸጥሽ ይመስልሻል አለች። እናቴ እኮ ነች እንዴት ታደርጋለች አልኩ ማለት ነው። ማለት እናቴ ነች ትክክል ነው መልሴ። ከዛ ወደ እናቴ ዞረችና ለጥቅምሽ ስትይ ትሸጫታለሽ አለቻት። እንደ እናት ልጇን ለመጠበቅ መመለስ የነበረባት አሁን እሱን ማለት ነው። አዎ አለቻት አለችኝ ለኔ በጣም ነበር ይደነጋጥኩት። ለምን ምን ማለት ነው? ስለ ሰዎች እንዲገባሽ ነው እንዴ? ማንንም አይደለም ሌላ ሰው እናትሽም ለጥቅሟ ትሸጥሻለች የሚለው መረጃ እንዲኖረኝ ማለት ነው። ምክንያቱም መከራከር ነበር በጣም አስቸግር ነበር። ሰውን አይጎዳም ባለማስተዋል ነው ምናምን ሰው ላይ ተንኮል አያስብም። በጣም ነው አስቸግረው። ፊልምም አይቼ ምንም አይቼ ግን እንደዛ ነው ማስበው። ከየት የተማርሽው አንቺ? እሱ ያው ከእግዚአብሔር ማለት መጽሐፍ ቅዱስ አንብበሽ ሃይማኖት ነው ማለት እኔ ስለ ህይወት ከልጅነቴ ጀምሮ አንድ ነገር አስባለሁ። ሰዎች በገባቸው ልክ ነው የሚኖሩት። የሰው ልጅ የተፈጠረው በአምላኩ አምሳል ነው አይደል? ስለዚህ የአምላክ አምሳል ደግሞ መጉዳት አይደለም፣ ክፋት አይደለም፣ መጥፎነት አይደለም። ስለዚህ በጊዜ ሂደት የሚገቡ መረጃዎች ናቸው እኛን የሚለውጡ። ከዛ ባለማወቅ እኮ ነው የሚያደርጉት ብዬ እከራከራለሁ እንጂ በመሰረታዊነት ክፉ አይደሉም። አዎ ሆን ብለው ክፋት አይሰሩም። አዎ
ስለዚህ እኔ ምንም ካላደረኳቸው መልካም ካሰብኩላቸው ለምን ብለው እኔ ይጎዱኛል እኔ በህይወታቸው ውስጥ እንቅፋት ካልሆንኩባቸው ምናምን ለምን ይጎዱኛል እሱ ነበር የኔ ጥያቄ እስኪገባኝ ድረስ ማለት ነው ማዘር ደግሞ አስቸግራ ነበር አልካትም ወይ ትቀራለች ወይም ደግሞ አብሬያት ሄጄ ተከራይቼ አጠገቧ አቀመጣለሁ ብላ ነበር ይሄ ባህሪዋ ይጎዳታል የምትለው ማዘር እሺ ግን እውነት ለመናገር በሳቱ ደነገጥኩኝ እንጂ አልገባኝ ወይ አልገባኝ ማዘር ምን ሆነ እንደዚህ ያለችው አልሽ እንጂ ያስተሳሰብሽን አቀየርሽው በርግጥም አይቀየርም ባንድ ቀን አይቀየርም ሙሉት ከዛ መጣው ዘይሽና ኑሮሽ ይቀጥልሽ ያንኑ ሰዎች አይጎዱም የሚለውን ይዘሽ ቀጠልኩኝ ከዛ ግቢ ገባው ግቢ ቲያትሪካል አርት ነው የገባሁት የተማርኩትና ቲያትሪካል አርት የመረጥኩት ህይወትን መረዳት በጣም ነው የምፈልገውና ሳይኮሎጂ ነበር መማር የምፈልገው ግን ኮሚኒኬት ለማድረግ ህይወትን የተሻለ ለመረዳት ቲያትሪካል አርት መረጥኩ ጓደኞቼ ምናምን ነበሩና እኔ ሁለተኛ ዓመት ያለው መጨረሻ ዓመት ተማሪ ነበርች ከዛ አንድ ለት ወጣን ከልጅቱ ጋር ወጣንና ሌላ ጓደኛ መሃል ላይ ደግሞ ሶስተኛ ዓመት አልሽ ነው ሁለተኛ ዓመት ነው ሶስተኛ ዓመት አራተኛ ዓመት አራት ዓመት ቲያትሪካል አርት ግቢ የልትር ነው ወጣችሁት ቲያትር አለ እና ምግብ እንበላለን መነን ሰፈር ምግብ እንበላለን ምናምን ከዛ ልጅቱ እቺ ሶስተኛ ዓመቷ ልጅ ለኔ በጣም ትቀርባለች ማለት ኦፕን ነች ምናምን እና ልጅቱን የቀረብኳት በጣም እንትን ስለሆነች ነው ራሷን ሆና የምትኖርልሽ ስለሆነች ነው ከዛ አራተኛ ዓመቷ ልጅ ጋር ብዙ ማልቀራረብም ግን አቃታለሁ የሷ ጓደኛ ነች ከዛ ቁጭ ብለናልና እንዳጋጣሚ ቲያትር ታሳያለች ልጅቱ ከዛ እኛ ጋር ቲያትር እናያለን ምናምን ብላ ስተወራው ኪሽን ሄዳለ ምናምን አልኳት ማለት ነው ከዛ እቺኛዋ ልጅ ሶስተኛ ዓመቷ ልጅ መጣሁኝ እስከዛ ድረስ ናርዶስ ካንቺ ጋር አትሆን ማለት እንደ ታላቅ እህት ነበር ለኔ የምትሆንልኝ የሶስተኛ ዓመቷና እንደዛ ብላ ስትሄድ የሶስተኛ ዓመቷ የአራተኛ ዓመቷ ከኔ ጋር ብትሄድስ እንደዛ ከሆነ አንቺ እስክትመጪ ድረስ እኛ ብንሄድስ ምናምን አለቻት ከዛ እንደ መጣው ብላ ተነስታ ስልክ አውርታ ምናምን መጣች ከዛ አብረን ወጣን ማለት ወረድን ከዛ እኔ ማቀው ቲያትር ምናሳየው እንትን ነው 4 ኪሎ ነው አዳራሽ አለ እዛ ነው ቲያትር ምናሳየው ከዛ ወረድን ከዛ በኋላ አልደረስንም ነበር መሃል ላይ ግቢ 6 ኪሎ ግቢ አለ አይደለ ከመነን በታች እዛ ጋር ያለን መኪና መጣ እሷ ወዴት እንሂድ ብላ ነው ይዛሽ ሄደች ወደ 4 ኪሎ ቲያትር ወደምናይበት ወደ አዳራሽ የነሱ ቲያትር ነው የሚታየው እነሱ አራተኛ ዓመት ተመራቂ ናቸውና ቲያትር እንብላ ሄደን እሺ ከዛ መሃል ላይ ሰው ይመጣል አለች ስልካና አዋርታል ነበር ሰው ይመጣል አንዴ ላናገር አለችኝና አብረን መሄድ ግን እንችላለን ከማስጠብቅሽ እሱም አብሮን ሄዳል ምናምን ስትል ምንድነው እሱን የጠበቅኩት ከግቢ ነው ማለት አስተማሪ ሊሆን ይችላል ምናምን ብዬ ነው ያሰብኩት ከዛ ገባን መኪና ውስጥ አብሮን ሄዳል ሳለች ማለት ነውና አብረን ገባን ከዛ መኪናው እንዳጋጣሚ እንደዚህ አዝሮት ቆመ ማለት ነው ማለት በዚህ በኩል ነው ወደ 4 ኪሎ ስንሄድ አይደል በዚህኛው መስመር ጋር ቆመ ማለት ነውና የኛ ምናድርበት ደግሞ ኤፍቢ ግቢ ለብቻል ከዛ በዛኛው መስመር ጋር ታጥፎ ሲቆም ኮካ ፕሪንት እናደርጋለን ፉሊንግስ ቲያትሮች ምናምን የሚሰጡና አሳይመንቶች ፕሪንት እናስደርጋለን እና እሱ የዛ ሰዓት አራተኛ ዓመት ስለነበረች ፉሊንግስ ቲያትር ፕሪንት ልታስደርግ ነበር ከዛ እንትን አለች አንዴ እኔ ፕሪንት ላስደርግ ምናምን ስትል እሱ ብር ሰጣት ብዙ ብር ነበር ይሰጣት በሰዓቱ እና ለሄ ማጻፍ ምናምን ስላለ ብዙ ብር የሚፈጅ ነው መሰለኝና ኦኬ ሻልኳት ከዛ እኔ አንዴ እስክመጣ ድረስ ጠብቁኝ አለች ወረደች እሷ ሄደች ማለት ነውና እሷ ከሄደች ከትንሽ ደቂቃ በኋላ እየጠበቅናት ነበር ይመስለኝና መኪናው መንዳት ጀመረ ከዛ እንትን መሰለኝ ኤፍቢ ግቢ ጋር ፓርኪንግ አለ ሰፊ ፓርኪንግ አለና እዛ ላይ አቆም ነው ይመስለኝ ከዛ መኪናውን እያዞረው ምን አሳየኝ እቺ ትንሽ ይዋን እንትን እቺ ምንድነው እሱ የምትባለው የሆነ ምን እናስቀምጥበት መኪና ከሚቀመጥበት ቦክስ ነገር አለ መኪና ውስጥ እሱን ከፈተና እንዲያዞረ ለመኖር መጓጓ ሰው አይደለሁም ማለኝና ሳይ ሽጉጥ ነበር አረቴ እና በጣም ነው የደነገጥኩት ለመኖር መጓጓ ሰው አይደለሁም እሺ እና የዛ ሰዓት ልጅቱ የተቀበለችውን ብር የወረደችውም እውነተኛ መረጃ እንዳልሆነ ገባኝ ማለት እኔ እንደተሸወድኩ እዛ ጋር ገባኝ አንቺና አምጥታ ብር ተቀበለ ሄደሽ ማለት ነው እናቴ ያለችኝ ትዛለኝ እዛ ጋር የሰሩት ነገር ምናምን ለኔ እንደነበር ሰው አለማመን የሚባለው ምን እንደሆነ ጭንቅላቴ መጠየቅ ጀመረው ኦኬ ለዚህ ነበር ለካ እናቴ ፈራችሁ እውነቷን ነበር ለካ ኦኬ ከዛ ፈርታለች የፈራችሁ እውነት ሊሆን ነው ማለት ነው በጣም ነበር የሚያስጠላው ማለት በቃ ጭንቅላቴ ውስጥ እሷ ልጅ ደጋግማ የምትመጣው እናቴ ነች የምትታየኝ ምክንያቱም አውቃለሁ ምን ያህል ዋጋ እንደከፈለችብኝ አውቃለሁ እንደ ልጅ ከልጅነቴ ጀምሮ ይሄ እርፍ ብላ ያደግኩባት ልጅ አይደለሁም በሞተች በዘመድ በሞተች እየተባልኩ ያደግኩ ልጅ ነኝ
በሞትሽ ማለት እታመም ነበር በጣም እታመም ነበር እስከ 10 ምናምን ዓመቴ ታቅፈኝ ነበር ከትምህርት ቤት እየታመምኩ መለሳለሁ አስም ነበረብኝ ምናምን እንዳልኩ መኪና ስር ገብቻለሁ እየታወቃት ነው ሁላ መኪና ስር ስገባው ላይ እየታወቃት ነበር ማለት እንዳትወጣ ከቤት አደራችሁን ጠብቁልኝ ብላ ነው የወጣችው ሌላ ጊዜ ማትለው እናት ይዛለት እንደዛ ብላ ነው የወጣችው ብቻ በጣም ብዙ ነገር አሳልፋለች በኔ በጣም ማለት ነውና ያ ሲሆን በጣም ነበር የደነገጥኩት ማለት በቃ አልኩኝ እንደዛ የሆነችው ለዚህ ነበር የታያት ማለት ነበር ማለት ነው ከዛ ደግሞ አስባለሁ እሷ ምን ውስጥ ብትሆን ነው እንደዚህ አሳልፋ ይሰጠች እሷም ትመጣብኛለች እንቅላቱ ውስጥ ምናምንና ቤቱ ጋር ደረስን ህንጻው በቤት ደልየቀው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንጻው ዋርካ ትራቢስ ኢንጂነሪንግ ይሄ ሁሉ ጉዞ ስትጓዙ በየማሉ ያስፈራራሽ ነበር ስልኬን ተቀበለኝ ሲስተር ጋር ቀስ ብዬ ቴክስት ላደርግላት ፈለኩኝ ማለት ወዴት እንደሚሄድ አላውቅም እንዲነው እዚህ ነው ልላት አልችልም ግን አትሊስት በቃ የሆነ እንጃ አላውቅም ምን ልላት እንደፈለኩኝ አላውቅም ብቻ ለሷ መንገር ፈለኩኝ ከዛ ስልኬን ቀስ ብዬ ሳነሳ ቀማኝ ተቀበለኝ ስልኬንና አስቀምጠው ራሱ ጋር ከተማ ውጪ ያሉ ትልልቅ ቪላዎች አሉ አይደል በየሰፈሩ የሚሰሩት እንደዛ ነውና ትልልቅ ቤት ነው ከዛ ገባን መኪና ውስጥ ምናምን ወራጃ ላይ ወረድኩኝና እየተንቀጠቀጥኩ ነው ማለት ደንግጫለሁ ሽጉጥ በጣም ነው የምፈራው እና እየተንቀጠቀጥኩ ነው ምናምንና ስራመድ እንትን እላለሁ ይሄ ሮቦት የለም እንደዛ ነው ኩትና እየገፋኝ ነው ምራመደው እሱ ገፋ ሲያረጋኝ እንዳይነካኝ ደግሞ እራመዳለሁ ትንሽ ቤቱ ነትም ተስፋ ይቆረጠ ሰው ቤት ነው እንዴት እቃዎች ምናምን አሉት ግን ዝርክርክ ያለ ነው በቃ ፊልም ነው የሚመስለው ነው ለመናገር ማለት ይሄ ፊልም ላይ እንትኖቹን ብቻ ሴቲንጉን አዘጋጅተህ ሁሉንም ነገር አድርገህበት ይሄ የምር ይሄ የሚያስፈራ ድባብ እንዲኖረው ታረጋው ፊልም የለም እንደዛ ነው ቤቱ እና ቤቱ በጣም የተዝረከረከ ቤት ነው ከዛ የቤቱን ክፍሎች ምናምን አሳየኝ ይሄ እንትን ነው ምናምን ይከፍታል ቤቶቹን ያሳየኛል ምናምንና በጣም የተዝረከረከ ነው ማለት ምን የተዝረከረከ አሁን ለምሳሌ ጠርሙስ ነው የሚወደቁ ነገሮች ምን ይሄ እንትን ስትል ይሄ ምድር ተስፋ ቆርጠ እቃዎችን ለራስ ክብር ሳይኖር ሲቀር ምትኖረው ህይወት አለ አይደል እንደዛ ነውና በቃ አልተርፍም ለኔ የሚሰጠኝ ትርጉም ምንድነው ሰው ይሄ በቃ አልተርፍም ማለት ነው ይሄማ ምንም ማለት እየኖር አይደለም ምናምን ነው የሚሰማኝ ስሜት እሱ ነበር አንቺ በዛ ማለት የምታመልጭበት መንገድ አላሰብሽም ወዴት ነው ማመልጠው ማለት በምንድነው ምንም አልመጣልሽም ምንም አይምሮ ውስጥ የለም ማለት የምር ደንግጫለሁ ማለት በቃ እኔ ስደነግጥ ባህሪ ምንድነው እሱ አሁን ሌላ ጊዜ ቀጥሎ ምንድነው ማድረግ ያለብኝ ብዬ አስባለሁ የዛ ሰዓት ግን ሽጉጡን ማየቴ ከዛ እሷ ደግሞ ተቀበለችውን ብር ሳይ እሱ ተስፋ ቆርጫለሁ ማለቱ ምናምን ከዛ ማላቀው ሰፈር መሆኑ በመኪና ሩቅ መንገድ መሄዳችን ምናምን በቃ ወዴትም ብሄዳለሁ ሰውየው ትልቅ ሰው ነው ወጣት ነገር ነው አረ ትልቅ ሰው ነው ከዛ ደረጃውን እየገፋኝ ወጣውና አስፈላጊ አልነበረም የጫማ ክፍሉንም ማሳየኝ ምንም ማለት አልቋል ምንም ክፍሎቹን መክፈቱ ለኔ እሱ ያለማመድ ነው ያለማመደሽ ነው ለኔ እንትን እንደሆነ አውቋል አሁን ለምሳሌ ብዙ ጊዜ ግቢ ላይ እንደዚህ አይነት ነገሮች አሉ ሴቶች አውቀውት በዛ መስመር የሚያልፉ ሴቶች አሉ እና እንትን ነበር ከክፍሉ ጎን ማለት ከላይ ከደረጃ ከወጣን በኋላ መስታወት ያለበት ቦታ ነበር ወደ ውጪ የሚያሳይና ሄጄ ቆንኩ መስታወቱ ጋር ማለት የመጨረሻ ሰዓትም ከሆነ ቢያንስ የሆነ ለስኪ ህይወት ያለበትን ቦታ ላይ ማለት ምንም በቃ እንዴት ነው እሱ መትረፍ ካልቻልኩኝ አትሊስት የሆነ ጥሩ ነገርን እስኪ እንትን ልበል የሆነ በቃ እንዴ ልራፍ አይነት ነገር የለም ተፈጥሮ ሳይ በጣም ነው ከልጅነት ጀምሮ ወደውና አይምሮዬን የሆነ ልራፍ አይነት እንትን ሄጄ ዛጋ ቆምኩ ማለት ነውና አሳይቶኛል ክፍሎቹ ምናምንና አሬ ቀረሽ ክፍል አለ ነይ ያለኝ ማለት ነው ከቆይ ትንሽ እዚህ ጋር አንተን እኮ ያፈነኝ እኮ አስማለብኝና እሱ ያፈነኝ እኮ ምናምን አልኩት ከዛ በቃ አንደኛሽን ታርፊያለሽ ነይ ምናምን አለኝ ማለት ነውና እንትን ማለት ጀመርኩ መንቀጥቀጥ ጀመርኩኝና ግን እምቢ ማለት አልቻልኩም ማለት በቃ ያሳየኝ ነገር አለ በቃ አልቋል ብዬ ፊል ያደረኩትና ከዛ ጋር ሄድኩኝ አብሬና የመጨረሻውን ክፍል ያው አውቄዋለሁ ምን ሊሆን እንደሚችልና እየተጋፋው ቢሆን ደረስኩና በሩን ሲከፍታው ከታችኛው ክፍል ይበልጥ የሚያስጠላ ነበር ማለት አልጋ ክፍል ነው ማለት የመኝታ ክፍሉ ነው የተዝረከረከ ነው አልጋው የተነጠፈ አይደለም ይሄ በቃ ረጅም ጊዜ የሆነ እንዴት ነው እሱ ተስፋ ይቆረጠ ሰው በቃ የምሩን ተስፋ ይቆረጠ ሰው የሚኖርበት ነው
የሆነ ብጮህ ደስ ይለኛል ምናምን ግን ምንም ዋጋ የለው ከዛ እየገፋኝ ገባው ከዛ እየተገፋው አልጋው ጋር ደረስኩኝ የነበረኛ አማራጭ በቃ ማሰብ ነው ስለምንድነው ይሆነ ለምንድነው እንዲህ ይሆነ ያለው እግዚአብሔር ሴት አለ ይሄ ነገር በህይወቴ እንደሚሆን መቼም ሁሉንም ነገር በህይወቴ ውስጥ ያቀኛል እዛ ጋር እናቴ ፈራችሁን ፍርሃት እናቴ እኔን አልክበትም ወይ ደግሞ አብሬያት ሄጄ እሷ ግቢ እስክትጨርስ ተከራይቻ አጠገቧ ሆናል ያለችበትን ሰዓት እናቴ በእናትነት ያን ያህል ከፈራች እግዚአብሔር እንዴት ያውቃል ልቤን ያውቃል ስለዚህ ምን ልታልፍ ትችላለች ሚለውን ያውቃል ስለዚህ በጣም ነበር እንትን ማለት ጀመርኩ በጣም መንቀጥቀጥ ጀመርኩ ይሄ ከነበረኝ እንትን መውጣት ጀመርኩኝ ማለት በቃ ማሰብ ጀመርኩ ምን ሊሆን እንደሚችል ማሰብ ጀመርኩኝና መንቀጥቀጥ ጀመርኩኝ በጣም መንቀጥቀጥ ጀመርኩኝ ተረጋጊና በቃ አንዴ እንትን እስክትይ ድረስ እኮ ነው ምናምን ይላል ማለት ነውና ከዛ እንትን ማለት ጀመረ እንደዛም ይሆንኩ መታገል ጀመረ ማለት ሊስመኝ ሊሞክር ጀመረ ምናምንና የዛ ሰዓት እንትን አልኩ በቃ በምንም መንገድ እግዚአብሔር ሊያወጣኝ ይገባል ብዬ ማሰብ ጀመርኩና ከላይ የገፋሁት በማርያም አልኩኝ ማለት ነውና መታገሉን እኔ የሚያዙን ይሄ ወደ አልጋ መግፋቱ ምናምን ተሆና ቆመ ማለት ነው ከዛ እንትን አልኩኝ ደነገጥኩኝ ማለት ተለወጠ እዛው ተለወጠ እሱ ራሱ ተለወጠ ይሄ ሮቦት ሆኖ የሚባለው እንደዛ ሆነ በማርያም አልኩት ከዛ ምንድነው የምፈልጊው አለኝ ከዛ መልሰኝ ወደ ዶርሜ መልሰኝ አልኩት እሺ ተረጋጊ ምናምን ብሎ እኔን ትሪት ማድረግ ጀመረ መግፋቱ ምናምን ተወ ማለት በቃ ቆመ ይሆነ ምን እንደነካው አላውቅም እንግዲህ ከዛ እኔ ምለው ማድረግ ጀመረ እና ወደ ዶርም መልሰኝ ወደ ዶርም መመለስ ነው የምፈልገው አልኩት ከምን ተረጋጊሽ ምናምን አለኝ ምንድነው እሱ እየተሰማሻል ምናምን አለኝ አስሙ እየቻልኩ አይደለም ምናምን አልኩትና አንቺ ነገር መጣልኝ ማለት አስሙ ሲያፍነኝ በርግጥ ይከብደኛል ምናምን ይሄ ኦክሲጅን ስለሚያጥረኝ ምናምን ብቻ ይሄ ልቤ የልብምቴ ይጨምራል ምናምንና ወድቄ አላውቅም በአስሙ ምክንያት ግን እንትን ካልኩኝ በጣም ካቆየሁኝ ይወድቃለሁ ምናምን አልኩት ማለት ነው እና ቶሎ መሄድ አለብኝ ከዛ እሺ በቃ ተረጋጊ ብቻ አንቺ ምናምን አለኝና አልጋው ላይ እንድቀመጥ ፈለገ ማለት እንድረጋጋ ማለት አይ አልፈልግም አልኩት አይምሮ ውስጥ የሚመጡ ብዙ ጥያቄዎች አሉ ምክንያቱም ያን ለማድረግ ከደፈረ እዛ አልጋ ላይ ስንት እንትኖች አሉ ስንት ታሪኮች አሉ እና በጣም ነበር ይዘገነነኝ ብቻ መውጣት ነው ፈልገው ይሄ አየር መውሰድ ፈልጋለሁ ምናምን አልኩት ከዛ ወጣ ይዞኝ ወጣ ወሰደኝ አየር ትፈልጊያለሽ ምናምን እዚህ ትቆሚያለሽ ትቀመጫለሽ እንደዚህ ልክሽ አይ አልፈልግም በቃ ወሰደኝ አልኩት ከዛ በመሃል አሁን ተሽሎሻል አይደል ምናምን ሲል መልሼ መንቀጥቀጥ ጀምራለሁ ራሳውና ማለት ነውና ደሞ ተሻላት ብሎ እንዳይመለስ ሲለኝ እንቀጠቀጣለሁ ከዛ ወሰደኝ ወደ ቤት ወሰደኝ ስልክ ይመለሰልኝ ምናምንና ምንድነው በወቅቱ ተገነዘብሽው እሱ እንደዛ ስትዩ ያወራሽ ነገር የለም እየሄድን እየመለሰኝ እንዴት አድርገኛለች ብሎ ነበር ኦኬ ፍላጎት ኖሮሽ መጣሽ ነው መሰለው እንደዛ መሰለኝ የተሰማው ያሰበው እንደዛ ነበር መሰለኝ ሲቀጥል ገንዘብ ተቀበለችው ድረስ እየሰራችለት ነው ማለት ነው አይደል ከዛ ግቢ አደረሰኝ ግቢ በርጋ እንዳጋጣሚ ይዛለት መድኃኒዓለም ነበርና ከዛ ግቢ በርጋ ሊያወርደኝ ሲል በጉልበት ኪሴ ውስጥ ብር ከተተ እና በጣም እየቀፈፈኝ ነበር እንዲነካኝም አልፈልግም ነበር ግን ያው መውረድ ነበረብኝ እሺ በቃ እሺ ምናምን አልኩት መታገል ሲጀምር አርፈሽ ቁጭ በይ ምናምን ሲል እሺ አልኩኝና ኪሴ ውስጥ ብር ከተተልኝ ከዛ ወረድኩኝ ዶርም ገባሁ ሰው ሲጠጋኝ ምናምን መደንገጥ ጀመርኩኝ ማለት በቃ ማሳየው ሪአክሽን የሆነ ነገር ይሄ እንዴት ነው እሱ የሆነ አሁን ለምሳሌ የሆነ ነገር አጋጥሞ መጥፎ ነገር አጋጥሞ አይምሮ እንዴት ነው እሱ ሪአክት የሚያደርግ ሰው አብሶ ወንድ ምናምን በጣም መፍራት ጀመርኩኝ ማለት ደነግጣለሁ ምናምን ከዛ እንድረጋጋ አደረገኝ ምናምንና ወደ ዶርም ተመለስኩኝ የዛንለት ማታ ማለት ነውና ስመለስ እንዳጋጣሚ ሲገባ ቲያትሩን ጨርሶ አልመጣችም ነበር እሱ ከዛ እየጠበቅኳት ነበር እንደዛ ያርገችሽ ልጅ እሺ ከዛ አልመጣችም የዛንለት ማታ ሳትመጣ ደረች መሻ እኔም ተኛው አዳር አይደለም እውነት ለመናገር ማለት እግዚአብሔር በመሃል እንቅልፍ ይሰጠኛል እንጂ በጣም ይሄ ፍርሃት በቃ የሆነ እንዴት ነው ሌላ ዓለም ውስጥ የገባው ነው መሰለኝ ማለት ኦኬ ታሪክ የመጣሁት ግቢ ያለበት ቦታ አይደለም ማለት ነው ምን ውስጥ ነው ያለሁት እንዴት እንደዚህ ይሆናል በጣም ይረብሽ ነበር ከዛ ነጋ በማግስቱና እኔ ጭንቅላት ውስጥ ያለው አንድ ነገር ምንድነው እሱ ምን ሆና ነው ለምንድነው እንዲያደረገችው ምን ውስጥ ነው ያለችው ከዛ ጠዋት ተነሳውኝ ወደ ደሩ ማለት ጠይቃት ሲሄድ ያቺ ያልኩ የ3ኛ ዓመቷ ልጅ እንዴት ታደርጋለሽ ያለች ስትጮባት ደረስኩ ማለት ነውና ዶርማቸው እንዲገርበበል ብሎ የተከፈተውና ሰማሁኝ እንዴት ታደርጋለሽ አታቂም ወይ ማለት እንዲህ አይነት ነገር ውስጥ እንደሌለች ያስታውቃል አይነት ጭቅጭቅ ውስጥ ነበር ከዛ ተመለስኩ ወደ ዶርሜ ማለት ያቺው ልጅ እግዚአብሔር ሰጥቶኝ የኔ ጥያቄ ለሷ ጥያቄ ከሆነ እኔ ምንድነኝ ከዛ ወደ ዶርም ተመለስኩኝ ራሴን አረጋጋው ምናምንና
እሷ አላወራችም ምንም አላለች የሆነ ሰዓት ላይ ይቅርታ ብላለች ግን ይሄ እንዴት ነው እሱ የሆነ ነገር በቃ የሆነ እንዴት ነው እሱ የሆነ በቃ የሆነ ዓለም ውስጥ የሆነ ጭንቀት ውስጥ ያለ ሰው እንደዛ ነው ፊል ያደረኩትና ግራ ገብቶኝ ነበር እሷ ምንድነው እያለፈች ያለችው ምን ያህል ነገር አለ በህይወቷ ውስጥ ማለት በራሷስ ይሄን ያህል ዋጋ ትከፍል ነበር እና ደግሞ እንትን ይሉ ነበር ያልገባኝ ነገር አጎቴ ጋር ነው ሄደው ብላት ሄድ ነበርና ተጠይቄ አጎቷ ጋር ነች ስል ይስቁ ነበር እኔ እዛ ሰዓት አጎት ምን እንደሆነ አላውቅም ነበር ለኔ አጎት የእህት ወንድም ወይ የእናትክ ወንድም ወይ የአባትክ ወንድም ነበር የሚመስለኝ አጎት ሌላ ነገር ነው ሶ ከዛ በኋላ እንግዲህ ቤት ሆነሽ ትውስታዎችሽ ቀስ ይያሉ መመለስ ጀመሩ ማለት ነው ያለ ሚሞሪ መኖር ግን ምን ይመስላል ህይወት ያለ ሚሞሪ መኖር ያለ ትውስታ መኖር ጥሩ ነው መጥፎም ነው አሁን እኔ መጣ ማናደታችንም ነበር ትውስታ በሌለሽ ወቅት አንቺ ማናደድ አይቻልም አትችልም ለነገሩ ምን በምን ይናደራል አሁን ተጣልተን እኔ ዞር ስል ጥላችን ረስቸዋለሁ በምን አንተ ተናደን እንዴቱን ይዘመጣ ብትቆጣኝ ማለት ምን አይደል መቼ ነው ልክ ምን ህይወት እንደነበረ ማወቅ ፈልጌ ባዶነት የሚሰማሽ ምንም የለም በውስጥ በኩል አይረብሽኝም የኔ ጥያቄ አንድና አንድ አሁን እንዴት ነው እሱ መቀጠለው ነው እንጂ ይሄ ጭንቀቱ መረበሹ ምናምን የለም ስለዚህ ባሌ ጎባ ያለሽ አንድ አመት ቆየሽ እዛ ነው አንድ አመት እየሞላሽ እንደሆነ አንቺ ራስ ያወቅሽ መጣሽ ወይስ ነገሩሽ አንድ አመት ሆነሽ ብለው እንትን መጠየቅ ጀመርኩኝ እስከመቼ ነው እንደዚህ መቆየው ጊዜ እየሄደ እንደሆነ ገባኝ ማለት ነው ከዛ የራሴ ነገር መጀመር አለብኝ ማለት ጀመርኩኝ ወደ ራሴ ውስጥ መመለስ አለብኝ እስከመቼ ነው እንደዚህ መቆየው ነገሮቼ እየቀሩ ነው ምክንያቱም እዚህ በነበርኩበት ሰዓት ብዙ ጥረቶች አደርግ ነበር በህይወቴ ውስጥ ህልም አለኝ ህልሜን ለማሳካት ማደርገው ጥረት አለ ምናምንና ደስ የሚለው ነገር ደግሞ የራሴ አላማዎች ነበሩ በአርሎ አይደለም ተታወቀበት በጣም ማስተዋወስ ጀመርኩኝ መጣሁኝ አዲስ አበባ መመለስ ጀመርኩኝ ወደ ስራ እንቅስቃሴዎች ፕሮግራሞች ላይ መሳተፍ ኦርጋናይዝ ማድረጉ ምናምኖቹ ነገሮች መመለስ ጀመርኩኝ ማለት ነው ያኔ ነው ታዲያ ሶስት ነገሮች አንድ ላይ በአንድ ቀን ሶስት ነገሮች አንድ ላይ ተፈጠሩ ያልኩስ በዚህ ወቅት ነው የተፈጠረው አዎ አሸነፍኩኝ አልኩኝ ማለት በቃ አለፈልኝ አልኩኝ ማለት ነው አለፈልኝ አሸነፍኩኝ አዎ አለፈልኝ ሶ ነገሮች መልካም ሆን ጀመሩ አልኩኝ ማለት ነውና ከተለያዩ ድርጅቶች ጋር ኮሚኒኬት ማድረግ ጀመርኩኝ ስለዚህ ትሬኒንጎች ሲሰጡ የተለያዩ ድርጅቶች ጋር የሄድኩ ትሬኒንግ ሰጣለው አሪፍ ክፍያ አለው ምናምን ራሴን ፕሮሞት ማድረግ ጀመርኩ መድረኮች ላይ በደንብ መሳተፍ ጀመርኩ ቮለንቲር ከነበርኩበት በተሻለ ደግሞ አሁን ገንዘብ ያገኘው መንቀሳቀስ ጀመርኩ ምናምንና ከዛ ጓደኛ ያለች ከሷ ጋር ለመውጣት ሰርች ምናምን የቻለው ሁኔታ ላይ ለመሆን ይያለው አሁን የምትኖሪው ሌላ ሰው ጋር ጓደኛሽ ጋር ሆነሽ የምትኖሪው ከዛ ጓደኛ ያለች ስራ ደግሞ አሪፍ እየመጣልኝ ነበር ማለት አሪፍ ከሚባሉ ድርጅቶች ጋር ጥሩ እንቅስቃሴ ከሚያደርጉ ድርጅቶች ጋር እየሰራሁኝ ነበር የፍቅር ህይወት ጥሩ ነው ጓደኛሽ ጋር ደግሞ እሷ ቤት ሆነሽ እየኖርሽ ነው ራስን ችለሽ እስከምትወጪ ቢዝነስም ደግሞ የሰራሽው ስልጣን እሺ ከዛ እንደለመድኩ ትሬኒንግ ለመሄድ ነው ያ ትሬኒንግ የምንሄድበት ሰዓት ቀን ሆነ ማለት በሳምንት የምንሰጣቸው ስኬጁል አለን የምንሰጠው ትሬኒንግ ፕሮግራም የተደረጋለን ስለዚህ ደረሰ ሰዓቱ ምናምንና ጠዋት ተነሳው በሰላም ለመሄድ ማለት ነው ከዛ ጠዋት ስነሳ የመጀመሪያ አቀባበሌ ጓደኛዬ ከዛሬ ጀምሮ አብረን መኖር አንችልም ማለት አብረሻት የምትኖሪው ምን አለች ከዛሬ ጀምሮ አብረን መኖር አንችልም ማለት በቃ ከዛሬ በኋላ አብረን አንችልም ሶ ቤት መፈልግ አለብኝ ማለት ነው ይሰራል አንድ ከዛ እንትን ጓደኛዬ ቴክስት አደረገልኝ ግንኙነታችን ከዚህ በኋላ ይቆማል አለ በዛው ቀን በዛው ጠዋት እና ደነገጥኩ በጣም ረግጬ ነበር ማለት ሁለት ነገር ሲሆን ማለት የትኛው ላስተናግድና በቃ ይሄን ልታውላት ለእግዚአብሔር እነዚህ ነገሮችና ወደ እስራኤል ሄድ አንድ አትሊስት እሱ አለኝ ከዛ ደወለችልኝ አብረን የምንሰራበት ድርጅትና ፈንድ የምናገኝበት የምንሰራበት ድርጅት ለጊዜው ማቋረጥ ይፈልጋልና ለዛሬ ስራው ተቋርጧል በተመሳሳይ ቀን ጠዋት አዎ እና አንተን የሆንኩት ምንድነው የሆንኩት መሰለክ እቺ ናርዶስ አልነበረችም የዛ ሰዓት ይሄ ሶስቱን ዜና ተሰማ እኔ ወደኩ ሰዓት ራሱ እንደዚህ ማለት ያ እዛ ትውስታ ማጣት ውስጥ ተገባ እንዴ አልተሰበርኩ የሚገርምክ ደግሞ እቺ ላይ ነበረችኝ 10 ብር ነበረች ኪሴ ውስጥ የነበረችኝ 10 ብር ነበረች ማለት ወዴትም ልሄድም ብሎ ወዴትም መሄድ አልችልም ግራ ገብቶኝ ቁጭ ብያለሁና ያሰብኩ ምን አሰብኩ መሰለክ ድሮ እንደመጣው አካባቢ ጊዮርጊስ ቤተክርስቲያን እናውቀዋለሁ ፒያሳና እዛ ሄጄ
ጎዳና ላይ ማደር አሰብኩኝ ለእናቴ ብደውልላት በጣም ተስፋ እያደረገች ነበር ኦኬ ልጄ ለካያን ሁሉ ካለፈች በኋላ ቆመችልኝ ምናምን ብላ እያሰበች ነበር ስለዚህ እዛን ቀን ፍቅረኛሽም የለም ማደሪያም የለም ስራም የለም ምንም የለም በእኔ አይ ነው ልበል ማለት በቃ ምንም የለም ስልም ምንም በቃ ዓለም አለኩ እንቅስቃሴው ከህይወት እንቅስቃሴ ቀጥሎ እኔ ጋር ግን ጨለማ ነበር ማለት ጨለማ ነበር ስልክ እኔ እንደዚህ ታየኛለህ ለኔ ግን የሚታየኝ ሙሉ ጨለማ ነው አንተም ብትኖር አትታየኝ ማለት በቃ እግዚአብሔር ይሆነልኝ የፈለገው ነገር ካለ ጨለማ ውስጥ እንደዚህ አይነት ጨለማ ውስጥ ከገባው ምን ድረስ ነው ገብቶ ሊያድነኝ የሚችለው ስለዚህ በቃ አልሄድም የትም ቤተክርስቲያን ነው ሄጄ ማድረው ለእናቴ አልደውልላትም ስለዚህ ሊለኝ የሚፈልገው ነገር በህይወቴ ሊሆን የሚችለው ነገር ሁሉ ይሁን ከዛ መሞት ነበር የምፈልገው አራቴ አይታየኝም ምንም አይታየኝም ማለት ምንም አይታየኝም ስልክ አንተው መተህ ናርዶስ ትችላለች ስራዎቼ ምናምን አይተክ ጎበዝ ነሽ በጣም ምናምን ብትል ለኔ ፊል አላደርኩም የለም ማለት ይቻላ ያኛው ተውስታ በማጣት ነበር አይደል ነበር አሁን ደግሞ ተስፋ በማጣት ነበር ከዛ ጓደኛዬ ደወለችና አብረን እንሰራው አንሄድም አለችኝ ትሬኒንግ ጋር እንሂድና ምን ልመጣ አለች ይቅርታ አንችልም ምናምን ስላት ድምጽ ይናወቀች ከዛ ቻውላት ስል ቆይ አንዴ ላገኝሽ ፈልጋለሁ አለች ትሬኒንግ ስለሌለ አያስፈልግም ምናምን አልኳት እጠብቅሻለሁ መገናኛ እንገናኝ ምናምን አለች እመጣለሁ አለች በቃ አገኝሻለሁ ደህና አይደለሽም ማቀሻለሁ እንደዚህ አይደለሽም ስለዚህ አገኝሻለሁ ገብቷታል ይሄ ታውቋታል አንዳንድ እግዚአብሔር በሰው በኩል አይደለም አንተ የሚመጣ ሁሌም ከዛ እሺ አልኳት ምን ሆነሽ ነው አለችኝ ማለት ነው ከዛ በኋላ ምን ሆነሽ ነው አለችኝ እንደዚህ ስላት ደነገጠች ከዛ አንድ ሌላ ጓደኛ ነበረችኝ እሷ ጋር ደውይላት መንገድ ላይ አታድሪ አለች እሷ በላይ ነው እንጂ ማድረጋው ነው ለመናገር ተስፋዬ ተመልሶ ምናምን አይደለም ከገባው በኋላ ደስ አላት እሷ እንዳረፍኩ ነው የተሰማት እኔ ግን መልስ ስላላገኘው ነገሮች ስለጨለሙን ፈልገው ራሴን ማጥፋት በቃ ምን ሞት ለካ የህይወታችን ውስጥ መሰረቱ ያለው ተስፋችን ውስጥ እና ራሴን አባብላለሁ በሁለት ትግል መሃል ያለው ለመሞት በመፈለግና በፍርሃት መሃል ያለው ታወቃት ማዘር እና ደወለችና ገዳም እንድንሄድ ፈልጋለሁ አለች ለምድሮስ ነው የሚሄደው ሲስተር አለች ከሷ ጋር መሄድ ትችላለሽ ምናምን አልኩኝ ሲስተርን በጣም ነው የምሰማት እና እሷ ጋር ደወለችላትና እንድትደውልልኝ አደረገች ከዛ ደወለችልኝና ምን አለሽ ብትያትና ትሻለች ፍላጎቷን ብታደርግላት ምን ችግር አለው ምናምን አለች እሺ ለሷ ከሆነ እሺ እላለሁ ግን መቆየት አልፈልግም ደርሼ መመለስ ነው ፈልገው ምናምን አልኳት ከዛ ሄድን ከዛ ስንመለስ ምን ውስጥ እንደነበርኩ ግራ ገባኝ ማዘር አታውቅም አልነገርኳት ምናምን ግን ምን ውስጥ ነበርኩ ለምድረው በዚህ ልክ ራሴን ማጥፋት ፈልጊ ነበር ለምድረው እሱ እንደዚህ ሆንኩት የሆኑት ነገሮች ማለፍ የሚችሉ ነገሮች ናቸው የጊዜ ጉዳይ ነው ምናምንና የምረደ ነገርኩ ለምድረው እሱ ራሴን ማጥፋት ፈልጊ ነበረው ምክንያቱም ጠፋብሽ ማለት ጨለማው ጠፋ ምን ሆነ መሰለክ ፍዜ በዛ ሰዓት የሆነ ነገር ነበር ከተመለስኩ በኋላ በማግስቱ ማታ ላይ ኦንላይን ስገባ አንድ ጓደኛችን ራሱን አጥፍቷል ከዛ ደነገጥኩኝ ልጁ በጣም ተስፋ ያለው ይሄ እንዴት ነው እሱ ግቢ ስንማር አርአያ የሚደረግ ልጅ ስርዓት ያለው አስተማሪዎች የሚወዱት ጎበዝ የሚባል ልጅ ነበርና ደነገጥኩ ምን ገባኝ ኦኬ አንዴ ማደር ጉዳይ ነው እግዚአብሔር ባንተ ላይ ተስፋ ካለው እግዚአብሔር ባንተ ብዙ ለመስራት የሚፈልግ ከሆነ በዛው ልክ የእግዚአብሔርን ስራ ማቋረጥ የሚፈልግ አንተን መሃል ላይ ማስቀረት የሚፈልግ አለ ማጨናገፍ የሚፈልግ ሰው ሁለታችን የተላለፍንበት ሰዓት እሱ የዛን ሰዓት ላይ የሚያስቆመው ሰው አለበት ማዘር መድረሷ ነው የጠቀመኝ ከዛ በኋላ ቻሌንጆች ሲመጡ እግዚአብሔርን እየተረዳሁኝ ነው የምሄደው እግዚአብሔርን እያየሁኝ ነው የምሄደው ከዛ በኋላ የሆኑት ነገሮች በህይወቴ ውስጥ ሲያልፉ ነገሮቹ ከምንም ይምጡ እኔ ጋር ሲደርሱ ግን በእግዚአብሔር እጅ ነው የሚያዙት እግዚአብሔርን ማየት እግዚአብሔርን መደገፍ እሱ ሆነ የህይወቴ መስመርና ማለት እኔ ወደማስበው ሳይሆን እግዚአብሔር ወደሚያስበው ቻሌንጆች አሉ በደንብ ግን እግዚአብሔርን ነው ማየው ከዛ በኋላም ቢሆን በከባባል ያለፍኳቸው ቻሌንጆች አሉ ግን እግዚአብሔር ነው ማለት እግዚአብሔርን ነው ማይበት የሚገርም ያው ዓለም ይሞክራል በፍቅርም በስራም በኑሮም የዘመተውና ከዛ ይሻል ከዛ አገኘሽ ማለት ነው አሁን ራሴን ማጥፋት አለብኝ ገፍቷ ድረሰሽ ማለት ነው በቃ ካልተገላገልኩ አንዴ ራስዋን አጥፍታ መገላገል አለብኝ ነገር ስለዚህ ዓለም እንደዚህ ነው ሁሉም ሰው ህይወት ውስጥ እንደዚህ ነው የመጨረሻ የሚፈልገው ምንድነው ከእግዚአብሔር ነጥሎ እንድንሞት ማድረግ ስንሞት ነው
የሚያረጋግጠው አይደለም እስካልሞት ሲደርስ ወደ እግዚአብሔር ትመለሻለሽ ንስሐ ትገቢያለሽ አይደል ስትሞች ግን ተገላገለ ማለት ነው ስለዚህ ነው ሁሉ ሰዎች የመጨረሻ የሚገፋቸው ራሳቸውን ያጠፉ ራሳቸውን ሲያጠፉ ከአምላካቸው እንደተቆራረጡ ሄዱለት ማለት ነው እሷን አሁን አንቺ እንደገባሽ በቃ ወደ እግዚአብሔር ምልስ ስትይ በእግዚአብሔር መንገድ ደግሞ ሁሉም ነገር ቀላል አይደል እሺ አሁን ታዲያ ምን እየሰራሽ ነው ከዛ ሁሉ ፈተና በኋላ ከዛ ሁሉ ጣውረድ በኋላ ዛሬ ተገኝተሻል እዚህ ያው ትውስታሽም ተመልሶ ያስተውሽ ያወራሽ ነውና ከዚህ በኋላ ምንድነው መስራት የምትፈልጊው ምንድነው ህልምሽ ህልሜ ከልጅነቴ የነበሩኝ ነገሮች ነው ያለቃኩትና አንደኛ ትሬኒንጎች እነዚህ ልጆች ላይ ወጣቶች ላይ ላይፍ ስኪል አለ አይደለ ትሬኒንጎቹ መስጠቱን እሱን ከምንም በላይ መቀጠል የምፈልገው እሱ ነው እንቅስቃሴ ማድረገው በሱ ላይ ነው እና ከተለያዩ ድርጅቶች ጋር ኮኔክት ማድረግ እግዚአብሔር በፈቀደበት ልክ ምክንያቱም በየትኛውም ስራ ውስጥ የእግዚአብሔር ዓላማ ነው አይደለም የሚገለጠው የእግዚአብሔር ብቻ ነው በህይወታችን ውስጥ የሚገለጠው ስለዚህ ትሬኒንጎቹን እነዚህ መሳተፍ ፕሮግራሞች ላይ መሳተፍ እነዚህ ነገሮች ከዛ ደግሞ የዛ ሰዓት የተመለስኩ ሰዓት ያልኩ ሰዓት ደግሞ እንትኖች ላይ ይሄ ትንንሽ ካፌዎች ላይ ፓንኬኮችን ለማድረስ ሞክር ነበር ጭራሽ ስብር ብዬ ከማቆሜ በፊት ማለት ነው እና ሰው እነዚህን እንቅስቃሴዎች መቀጠል ነው ፈልገው ትሬኒንጎቹን ማለት መስጠት መውሰድ መስጠት ሰው እነዚህ ነገሮች ትሬኒንጎችን ለታዳጊዎች ለወጣቶች ስልጠናዎችን መስጠት በርግጥ ከህይወትሽም ቀላል አይደለም ብዙ ቢያሰለጥን ጥሩ የሚሆነው ማን ነው ቢያስተምር ጥሩ የሚሆነው ማን ነው ሲባል የኖረ ሰው ወጣውረዶችን አልፎ ከህይወት ተምሮ ያለፈ ሰው ቢያስተምር ቀላል ይሆናል ስለዚህ ህፃናት ላይም ወጣቶች ላይም ለመስራት በቂ ልምድ አለሽ ህይወት አስተምሮሻል ብያስባለሁ ከዛ ጎን ለጎን ደግሞ ፓንኬክ ያለሽው ምንድነው አምርቶ መሸጥ ነው ምንድነው ይሄ ፋስት ፉድ ሆነው ግን ደግሞ ይሄ ፓንኬኮች አሉ አይደል አነስ ያሉ ፓንኬኮች እና ደግሞ ሻይ ደግሞ በተለያየ ቅመም ልጅ ሆኜ የምሰራቸው ነገሮች ናቸውና ከሲስተር ጋር እንሰራ ነበር ቤት ማስደሰት ስንፈልግና እንደዛች አይነት ካፌ ሚኒ ካፌ እና እሷን ለመስራት ጥረት አደርጋለሁኝና እሷ ደግሞ ሌላኛው ህልሜ ነች እኔ የተሰበርኳትን መሰበር ሌሎች ሳይሰበሩ የሚያልፉባት ከእግዚአብሔር ጋር የሚገናኙባት ከራሳቸው ጋር ቁጭ የሚሉባት ካፌ የማረፍ ስሜትን የምታጋራ ካፌ ስለዚህ ካፌዋን ከፍተሽ መጽሐፍ ያለባት ሰዎች የሚማሩበት አቤት ጉጉት ሰው ህልሙ እኮ ሲነካ በቃ አዋሻ ስለዚህ እንደዚህ ትንሽ ካፌ መክፈት ማለማሽ ምንድነው ታሪክ ፈትነሽ ምን ያህል ኮስት የሚያደርገው እሱ ካፌ አሁን ከሰራውበት ጊዜ አንፃር በሰዓቱ ማለት ቆይቷል ከሰራውኝ የዛ ሰዓት እንትን ይያልኩኝ እየተመለስኩ የነበረ ሰዓት ነው ወጪውን የሰራሁትና ሚኒ ካፌ ነችና እስከ 200,000 ብር ነበር የሰራሁት ማለት ነው ማለት ከሚያስፈልጉ እቃዎች ጋር ምናምን እንትኖችን ይሄ የሚሸጡ እንትኖችን ጠይቄ ምናምን ወንበሮችን ቤት ውስጥ ያስፈልጋሉ ምላቸውን ማለት ነውና አሁን ከዛ አንፃር ቆይቷል ከጠየቁበት ጊዜ ግን ሚኒመም ስለዚህ 200,000 ብር የቤት ኪራይዋ ወንበር ምናምን ጠረጴዛ ተደርጎ ከዛ መስሪያዎቹ ምናምን ተሟልተው እስከ 200,000 ብር ኮስት ያደርጋሉ ስለዚህ ያን 200,000 ብር አካባቢ ብታገኘንቻው ያቺን ካፌ ከፍተሽ ከዛ ጎን ለጎን ደግሞ ስልጠና እየሰጠሽ መቀጠል ህይወትሽን መምራት እንፈልጊ ለማዘሬን ማረጋሽ በነገራችን ጨርሰሻቸው ቤት ነው አንዴ አንቺ ትውስታ ሲመልሱ አንዴ አንቺ ሲያስተምሩ ጨርሻቸው ብቻ ሳይሆን በዛው ላይ ደግሞ ማዘር ያጋጠማት ነገር ነበር አሁን በቅርብ እሷ ጋር ቆይቼ ተመለስኩት ወደ ቤች ስፋት ወደ 500 ምናምን ካሬ ነው አጠቃላይና መንገድ በእኛ ጋር ትልቅ መንገድ መጣና አደባባዩ እኛ ቤት ጋር ነው ተብሎ ሙሉ መሬቱ የተወሰደው ወይ ወደሌላ ብቻ እዛ ቆይቼ የመጣሁት ቅርብ ጊዜ ተመለስኩት አሁን መድረክ ለማዘጋጀት ምናምን ጥረት እያደረኩ ነውና ማዘር አጠገብ ነበርኩ እሱ ደግሞ እሱን ችሎም ለማዘር ቀላል አልነበር እና እሷም ሰርቫይቭ እያደረገች ነው እንኳን እኔ እንትልና ብቻ እግዚአብሔር ይመስገን የማይሆንበት ምንም ምክንያት የለም ህይወት መንገዱ እንደዚሁ ነው ፈተናዎች አሉበት ፈተናዎቹን ጸንቶ ለቀጠለ እድሉ ደግሞ ከፊት ለፊት አለ ስለዚህ ይሄ የፈለግሽው ማሳካት የምትፈልጊው ነገር ማድረግ የምትፈልጊው ነገር ከመሆኑ ውጪ ምርጫ የለውም የሚጠበቅብሽ መቀጠል ብቻ ነው ጸንቶ በዛው አቅጣጫ በሚታይሽ እግዚአብሔር በሚመራሽ መንገድ መቀጠል ብቻ ነው ስትቀጥይ ይሄ ትንሹ ነገር ነው ቅድም እንዳልኩሽ ሰው ከእግዚአብሔር ጋር ከሆነ ሩቅ አይደለም በጣም ቀላል ቅርብ ነው እንደ እግዚአብሔር ፍቃድ ደግሞ ይሄን ፕሮግራም የሚያዩ ደጋግ ኢትዮጵያውያን አሉ እንዳንቺ አይነት ብርቱ እህቶችን ማበረታታት የሁላችንም ኃላፊነት መሆን አለበት ያንቺ መቀጠል ብዙ
ሴቶች እንዲጠነክሩ እንዲበረቱ እንዲጸኑ ማስተማር ትችላለሽና ሰው ስልክሽን እዚህ ጋር እናስቀምጣለን አይታወቅም እንደሚሆን አይደል እንግዲህ ሁላችንም ብንተጋገዝ እኛም የምንችለውን ብናረግ እና ጉዞሽ እንዲሰምር ወደ ህልምሽ እንድትደርሽ እንዲፈጠን ያደርጋል ሰው ከዚህ ሁሉ ጉዞ በኋላ የነገርሽንም ያልነገርሽንም ነገሮች ይኖራሉ ስለ ህይወት የገባሽ ነገር ምንድነው ስለ ህይወት የገባኝ ነገር ሰው የእግዚአብሔር መታያ ነው እሱ ነው የገባኝ ማለት የእግዚአብሔር መታያ ነው የእግዚአብሔር መቻል መታያ ነው የእግዚአብሔር መልካምነት መታያ ነው እስከፈቀደለት ድረስ እግዚአብሔር ነው በእኛ የሚታየው እሱ ነው የገባኝ ትክክል ነው ሰው የእግዚአብሔር መታያ ነው የሚለው ትክክል ነው እየተወደዳችሁ ተመልካቾቻችን ናርዶስን ለማግኘት ከፈለጋችሁ ከስር ስልኳን እናስቀምጣለን ደውሉላት አግኟት በርቺ እግዚአብሔር ካንቺ ጋር ይሁን ስለመጣሽ እንግዳችን ስለነበርሽ የህይወት ታሪክሽን የህይወት ተሞክሮሽን ስላካፈልሽን በንቁ ፖድካስት ተመልካቾች ስም ከልብ በጣም አመሰግናለሁ እግዚአብሔር ይስጥልኝ አመሰግናለሁ በጣም እግዚአብሔር ያክብርልኝ ጎበዝ ጀግና ጎበዝ